ሰላም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ብዙዎቻችሁ በትናንትና ቪዲዮ ደስ የሚያላችሁ አላችሁ፣ ቅርም የተሰኛችሁ አላችሁ። እንግዲህ ምንም ማድረግ አይቻልም፣ ሁሉንም ማስደሰት አይቻልምና ዛሬም በአብሳላትና በሃይሚ ቪዲዮ ተመልሼ መጥቻለሁ። ቪዲዮን ከመጀመሪያ በፊት ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እስከመጨረሻው መከታተላችሁን እንዳትረሱ። ያው ብዙዎቻችሁ ሰብስክራይብ ሳታደርጉ ነው ይሄን ቪዲዮ እያያችሁ ያላችሁት እና ሁላችሁም ሰብስክራይብ አድርጉ። ያው ሰብስክራይበራችን አንድ ቦታ ስታክ ያደረገ ይመስላል። ጨረቃ ፋሚሊ የሆነ ሰብስክራይብ የምትለዋን በተን መንካት የደበረው ይመስላል ቤተሰብ። ለዛ ሁላችሁም ሰብስክራይብ እያደረጋችሁ ጨረቃ ፋሚሊ እንደሆናችሁ አሳዩ። ጨረቃ ፋሚሊ ብዙ ቦታ ታሪኩን እየሰራ ያለ ፋሚሊ ነውና ማታም ቲክታክም ላይ እንግዲህ በጣም የሆነ ለወጥ ያለ ነገር እያየን ነው። ታሪክ እየተሰራ ነው። ይሄ ጨረቃ ፋሚሊ ይዞ የትም መሄድ ይችላል፣ የትም ርቀት ይኬዳል በሚል ነው ሐሳብ እዚህ ጋር ተነስተን እናንተን ተማምነን ይህን ቪዲዮ እየሰራን ያለ ነው ማለት ነው። ሁላችሁም ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ያው እስከመጨረሻው ደግሞ አይታችሁ ስለ ቪዲዮ የተሰማችሁን ሐሳብ ለመፍረድም ይቀላችኋልና ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱ። ያው ትናንትናው ቪዲዮ አብሳላት ሃይሚን በጣም ልታሳምናት በቃ ውስጧ ልትገባ በጣም ሰርስራ ውስጧ ለመግባት በጣም እየጣረች ነበር። እኔ ይህንን ነገር እናንተ እንዴት ነው ይህን ነገር ተስማሙበታላችሁ? ሃይሚ ትመናት እንደ ጓደኛ ታቅርባት ወር ቡርኬ እንደ ጓደኛ ያቅርባት ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ስር እንፈልጋለን። ምክንያቱም ጨረቃ ፋሚሊ ሁሌም ለቡርክና ለሃይሚ የሚጨነቅ የቡርክና ሃይሚን ደህንነት የሚያስቀድም የቡርክና ሃይሚን ፍቅር የሚያስቀድም ጠላትን ወደ ጎን ገሸሽ አድርጎ የሁለቱን ሰላም የሚፈልግ ፋሚሊ ነውና ይህንን ጉዳይ እንዴት ታዩታላችሁ? ምን አይነት አስተያየት አላችሁ? ሁላችሁም አስተያየታችሁን እንፈልጋለሁ። ቪዲዮውን የሚያየው ሰውና ኮሜንት የሚያደርገው ሰው ትንሽ ስለሆነ ቪዲዮውን ካያችሁት አይቀር ሐሳብ አስተያየታችሁን መስጠታችሁ ግድ ነውና ያስፈልጋልና ሁላችሁም ሐሳብ አስተያየታችሁን ንገሩን። ይሄ ነገር አስፈላጊ ነው። እኔ እንደ የራሴን ሐሳብ የራሴን ግምት ነው እዚህ ጋር ማስቀምጠው። እኔ ማስቀምጠው ግምት ሌላ ነገር ማንጸባረቂያ አይደለም። የራሴን ግምት እኔ ተሰማኝን ለቡርክና ለሃይሚ ይበጃል ይጠቅማል ያልኩትን ሐሳብ ነው የምናገረው። ማይሆን ከሆነ አይሆንም። ሐሳብ ልክ አይደለም ወንድሜ። አስተያየትን እንዲ ብታሻሽለው እንዲ እኮ ቢሆን ሁለቱ እንዲሆኑ ነበር ምናምን እያላችሁ እንጂ የተሳደባችሁ ወር ያላገጣችሁ ምላሽ መስጠት የለባችሁም ቤተሰብ። ይሄ ሁሌ እዚህ ጋር የሚመጣና የሚቀርበው የራስ አስተያየት ነው። ግን ለሐሳብ ለቡርክና ለሃይሚ እንዳልኳችሁ ጨረቃ ፋሚሊ ቀድሞ የቡርክና ሃይሚን ደህንነት የቡርክና ሃይሚን አንድነት ፍቅር ነው የሚፈልገው። እኔም ከአንድነታቸው ፍቅራቸው እንዲቀጥል ካለኝ ምኞት የተነሳ ነው እዚህ ጋር ግለ ሐሳቤን ማቀርብላችሁ። ግለ ሐሳቤን ማቀርብላችሁ የትኛውም ሐሳብ እስከመጨረሻው ተከታትላችሁ በመጨረሻ ላይ ምን እንደሚፈጠር አይታወቅም። መጨረሻ ላይ ሐሳብ ልቀይር እችላለሁ። ሄጄ አብሳላት ልክ ነች ብዬ መጨረሻ ላይ አገናዝቤ በምክንያት ሳቀርብላችሁ ልክ እንዳልሆነች ላስረዳችሁ እችላለሁ። ምናምን የሚፈጠረው አይታወቅም። እስከመጨረሻው አታችሁ አስተያየታችሁን እንድትሰጡ እኔ ምኞቴ ነው ፍላጎቴ ነው። እኔ ራሴ ግለ ሐሳብ ነው እዚህ ጋር እኔ አብሳላት ወደ ህይወታቸው መግባት የለባትም። በጣም እየተለሳለሰች ነው። አይኑ በጣም ይቅርታ እየጠየቀች ነው። ኦዲየንስንም ብሩክንም ሃይሚንም በጣም ይቅርታ እየጠየቀች ነው። ግን ደግሞ እዚህ ጋር መታሰብ ያለበትና እኔ አልስማማም እቃወማለሁ ያልኩበት ምክንያት ስላለኝ ነው። እኔ የምቃወምና እንትን ምለው ያፈቀረ ሰው ወር ደግሞ አንድ ሰው ከአንድ ሰው ፍቅር ከያዘ በኋላ በምንም እንደማይመለስ እንድታገናዝቡልኝ ይፈልጋለሁ። እንደዚህ ኦዲየንስ ተናገረኝ ብሩኬ ልክ አይደለሽ ማለኝ ህሊና ይወቀሰኝ። ፍቅር እዚህ ጋር እንደዚህ አይሰራም። ፍቅር እንደዚህ አይሰራም። ፍቅር በአንዴ ናፈቀኝ ያለሱ መኖር አልችልም ምናምን ብላ ፍፄ ላይ ስታለቃቅስ የነበረ ሴት በአንዴ በሶስት ቀን ውስጥ ምናምን ተለውጣ ሐሳብ ለውጣ እህታችሁ ልሁን ጓደኛችሁ ልሁን ማለት ተገቢ አይደለም። ይቅርታ ጠይቄያለሁ፣ ሐሳቤን ለውጫለሁ፣ ከሁለታችሁ ህይወት መውጣት ፈልጋለሁ። ይሄ ልክ አይደለም፣ አይመጣውም ቤተሰብ እና ተለሳልሱ። ፍቅር እንደዚህ ነው። በቃ ፍቅር ሊያለሳልስ ይችላል። ፍቅር የሆነ እንትን ምንድነው እንደዚህ አይነት ሐሳቦች ሊያመነጭ ይችላል። ተለሳልሶ ገብቶ የሆነ ፍቅር አንድን ሰው የራስ ለማድረግ ካለን ፍላጎት የተነሳ ሌላን ሰው ብንጎዳውም አይታየንም። ገባችኋ? ተለሳልሶ ገብታ ሃይሚን ብትጎዳት እሷ እንደ ጉዳቻት አይታያትም። ፍቅሯን ያዳነች ቡርኬን የእሷ ለማድረግ ትክክለኛ ውሳኔ እንደወሰነች ምናምን ነው የሚታያት። ያ ነገር ልክ እንዳልሆነም ፍቅር እንደዚህም እንደሚያደርግ ከዚህ በላይ እንደሚያስኬድ ገባችሁ? ከዚህም በላይ ያስኬዳል። እንደ አንዳንድ የምንሰማቸው ታሪኮች አሉ አይደል? አንድ ወንድ አልፈልግሽም ሲላት ሴት ልጅ ምን አይነት ውሳኔ እንደምትወስን፣ ወንድ ልጅ አልፈልግም ስትለው ምን አይነት ውሳኔ እንደምትወስን አሁን ከቀልባቸው ቢሆኑ የማያረጉት ነገር ወይ ደግሞ ያንን ሰው ባያፈቅሩ የማያረጉትን ነገር እንዲያረጉ ያስገድዳል። ፍቅር ይሄ ነው በቃ። ፍቅር በጣም ከባድ ነው ቤተሰብ። ፍቅር እውር ነው ይባላል።
እቺ ልጅ ምንድነው ያላ እውርነቷን ባንዴ በ3 ቀን ውስጥ እንትን ያላት አይኗ እንዲበራ ያደረገው? ገባችሁ? ይህ ነገር ማገናዘብ አለብን። ሃይሚ በጣም ስትለሳለሽ አይቻለሁ። መጨረሻ አካባቢ በቃ በህይወቴ ውስጥ ባትገቢና ባትኖሪ ደስ ይለኛል ብለሽ ግን ደግሞ እስኪ ጊዜ ይፍታው ከበዓል በኋላ ምናምን የሆነውን እናያለን። ገባችሁ? ከበዓል በኋላ እቺ ልጅ እውነትም ወደ ቀልቧ ተመልሳለች ምናምን ተብሎ እንዲለሳለሱ አያስፈልግም። በቃ ይሄ ብሩኬ ባለፈው ለሃይሚ ሲላት የነበር የተውኩትን ባህሪ በቃ ሴት ልጅን ተለሳልሶ ከህይወት ማስወጣት የተውኩት ባህሪ ነውና ያንን ባህሪ መተው ፈልጋለሁ። ያንን ባህሪ ትቼ የራሴን አዲስ ማንነት ራሴን የሚጠቅመኝ ፍቅሬን የሚያደንልኝ ባህሪ መያዝ ነው የምፈልገው ብሎ አይታችኋል። ሃይሚ ማድረግ ያለብሽ እንደዛ ነው። ፍቅርሽን ነው ማዳን ያለብሽ። አንድ ሴት ጸጸቷን ከጸጸቷ ልታላቂያት ከጸጸቷ ልታድኛት ማንሽ አንቺ መጀመሪያውንም የገባችበት አምና የገባችበትን ነገር አንቺ ልታጸድያት ከራሷ ስተት ልታርሚያት አይገባም። ራሷ ታርም፣ ራሷ ፈለገች መንገድ ትውጣ። የብሩኬን ፍቅር በፈለገችበት መንገድ ከህይወቷ ታላቅ ፍቅሯን እንዲለቃት ታርግ። አንቺ አያስፈልግም። በቃ እህት ሆነሽ ተለሳልሳ ገብታ ቤታችሁ ተመላልሳ ምናምን ያሰበችው ነገር ይኖራል። ይህ ሴራ ሊሆን ይችላል። ከዚህ በፊት ታውቂያታለሽ ምን አይነት ባህሪ አንዳንድ ሰው በደስታችሁ ሰዓት በሀዘናችሁ ሰዓት ትክክለኛ ባህሪውን ታዩታላችሁ ይባላል። ሃይሚ ያኔ ከብሩክ ጋር ተጣልታ ምን ስትሆንባት እንደነበር ያያችሁት ነው። ስለዚህ አሁን ሃይሚ የተረጋጋ ጥሩ ህይወት ስታሳልፍ መታ እንዲተለሳልሳ ገብታ ምናምን ህይወትሽን ልትበጠብጥ አትፍቀጂላት። አልፈቀድሽላትም አይኑ ግን ተለሳልሳሻል። በቃ ቤት አስገብተሽ በሰላም ማውራት ምናምን አላስፈላጊ ነው። ቤተሰብ እኔ ግድ ለሐሳብ ይሄን ይመስላል። እናንተ ሐሳባችሁን በፈለጋችሁት በተረዳችሁት መንገድ ያው ብዙ ሰው ሲያየው በተለያየ ማይንድ ነው ያለን፣ የተለያየ ጭንቅላት ነው ያለንና የተለያየ ሐሳብ የተለያየ ሐሳብ ነው ያለን፣ እይታም ነው ያለን። እናንተ ባያችሁት መንገድ በተረዳችሁበት መንገድ እንድታስረዱኝ እፈልጋለሁ። ምክንያቱም እኔ አሁን የምከራከራችሁ እዚህ ጋር እናንተ አሁን ልክ ነች አብሳላት እኮ ይቅርታን የጠየቀችው ምን ገደለች እንደ ምናምን ልትሉ ትችላላችሁ። ግን ደግሞ አብሳላት እየሄደችበት ያለው መንገድ እያረገችው ያለው ነገር ምናምን ከዚህ በፊት አይታችኋል። ስለዚህ አንድ ሰው ከሰይጣንነት ወደ መላእክነት ሊለወጥ አይችልም። ገባችኋ? አብራችሁ የኖራ ባህሪ እኮ 3 ቀን አይለወጥም። በቃ እሷ እያለቃቀሰች ቡርኬና አፈቀኝ ምናምን ስትል ያፈቀረች ሴት ነች አይደል? ያፈቀረ ሰው ደግሞ የሚያፈቅሩትን ሰው ለማየት ብዙ መስዋዕትነት ይከፈላል። ድሮ እኮ አሁን እየቀረ መጣ እንጂ እንደዚህ አይነት የፍቅር ታሪኮች መወራት አቆሙ እንጂ ጭራሽ የሆነ እሷን ሲያያት ወይ ደግሞ እሱን ስታየው ምናምን የምትንቀጠቀጥ ምናምን ለማየት እሱን የሚከፈለው መስዋዕትነት የሚያፈቅሩትን ሰው ለማየት የሚከፈል መስዋዕትነት ብዙ ነበር። ያ ነገር በእንትን እየተሸፋፈነ በቴክኖሎጂ እየተሸፋፈነ አለፈ እንጂ አለ። ገባችሁ? እሷም የምትወደውን ሰው ጓደኛ መስላ ቤተሰብ መስላ ቤታቸው እየተመላለሰች ማየት ብትፈልግስ በግላጭ ብሩኬን ማግኘት ፈልጋ ሊሆን ይችላል። ስለዚህ ነገሩን ሰፋ አድርገን ማየት አለብን። ይቅርታ ጠየቀች ኦኬ፣ ከልቧ ከሆነ ይቅርታ ይደረግላታል። ከህይወታቸው ግን ትወጣለች። ግድ ነው። ቤተሰብ አያስፈልግም። ይሄ መለሳለስ ብሩክና ሃይሚ ለሰው መጨነቅ ለሰው ስሜት ያ ሰው እኮ እንዲያላረገ ምናምን በቃ ይቅርታ ጠይቋል። ከይቅርታ በላይ ምን አለ? ጥሩ ልብ ነው ያለው ምናምን አያስፈልግም። የእናንተን ልብ እየጎዳ የሱ ጥሩ ልብነት አይታየኝም። የሁለታችሁን ፍቅር ለመበተን እየለፋ እየጣረ ሌት ተቀን እየሰራ ጥሩነቱ አይታየኝም። ስለዚህ እሱ አሁን አብሳላት ብዙ አላማ ሊኖራት ይችላል። ቆም ብላችሁ አስቡ። ይቅርታ አድርጋችሁላታል ሁለታችሁም ደስ ይላል። በቃ ይቅርታ ለብ ስላላችሁ ደስ ይላል። ግን ደግሞ ህይወታችሁ ውስጥ መግባት አለበት የሚለው ነገር አያስፈልግም። እኔ ሐሳቤ ይሄን ይመስላል እና ሌላኛው ደግሞ ሐሳቤ ብሩክና ሃይሚ ማታ ላይቭ ነበሩ። በጣም የሚገርም ላይቭ ነበር። በጣም በቃ ማለት ድምቅምቅ ብለው ያመሹበት ያው ትንሽ ሃይሚ ያሟት ራስ ምታት አሟት ያው ከሰዓቱ ከመሄዱ አንፃር እዛ ጋር እንደዛ በቃ በዛ ኤነርጂ ላይቭ ላይ ከመገኘቱ አንፃር እኔ ራስ ምታት አይደለም ምንም ነገር ላይ ይችላል። ገባችሁ? ረጅም ሰዓት ነው የምታሳልፉት ምናምን ሃይሚ እንግዲህ ሰላም ሆና ዛሬ በራሳቸው ቻናል ይመጣሉ ብዬ አስባለሁ። ብዙ በቃ ጨረቃ ፋሚሊ በጣም ብዙ እንትን ታሪክ እየሰራ ነው። ስለዚህ እኔም ላይ ያ ታሪክ እንዲደገም ፈልጋለሁ። ቤተሰብ ሁላችሁም ሰብስክራይብ አድርጋችሁ ይሄን ቪዲዮ የምታዩት ጠቅላላ ሰዎች ማለት ነው ያለው አክል ሰብስክራይብ ያደርግ በጣም ጸዴ ነው ጨረቃ ፋሚሊ። ሁላችሁም ሰብስክራይብ አድርጉ። ሌላኛው ጉዳይ ስለ እዩ ጉዳይ ትናንትና አንስቼላችሁ ነበር። እዩ እና ቢኒ የሚባል ልጅ በጣም አንድ ላይ እንደሆኑና በጣም ሴራ እየሰሩ እንደሆነ እዚህ አክት እያረጉብን ሚዲያው ላይ በጣም የተቀራረጹብንና እይታ ፍለጋ ይሁን አቴንሽን ፍለጋ ምናምን እየሰሩ እንዳሉ ተናግሬያለሁ።
እዩ ብሩክ ስትል ወር ደግሞ ብሩኬ ልጅህን አሳድግ ካንተ ጋር ነው ልጅህን ማሳደግ የምፈልገው ምናምን ስትል ቤተሰብ እዛ ጋር ቢኒ ደግሞ አጓጉል አክት እያደረገ ነው። አጉል አክት በቃ እዩ ተጠንቀቂ ምናምን ያንን ነገር ትላንትና ምን ያክል እንዳጋለጥ ነው ምን አይነት እንትን ውስጥ እንዳሉና ምን አይነት አጀንዳ እንደያዙ በደንብ ሰፋ አድርገን አይተናው ነበር። ያላያችሁ ሰዎች ካላችሁ ትላንትና ቪዲዮ ያላያችሁ ሰዎች ካላችሁ ገብታችሁ ማየት ትችላላችሁ። ትላንትና ቪዲዮ ላይ ሴራ እየሰሩብን ነው እዩና እንትና ቢኒ ተነክቶባችኋል። በቃ ከዚህ በኋላ ሚዲያው ላይ ባትመጡና የራሳችሁን ሐሳብ በቃ ልጃችሁን በሰላም በፍቅር ብታሳድጉ ይሻላል ባይ ነኝ። ምክንያቱም እዚህ አክት ያረጋችሁ ምናምን አብራችሁ እንደምትኖሩ አብራችሁ ጀስት ኤቭሪቲንግ እንደምታረጉና ልጁም የሁለታችሁ እንደሆነ በጣም በቃ እዚህ ተጀራ ላይ አብዛኛው ብሩክና ሃይሚ የሚያክሰው ያውቃል። ለምን የላይኛው ከውጭ ሀገር ያላችሁ ፎቶዎች ምናምን የነሱን ቪዲዮ እንደምትከታተሉ ሰርሳችሁ እውነት የብሩክ እንደሆነ እንዳልሆነ ማረጋገጥ እንደምትፈልጉ ልባችሁ እንደሚፈራ አላቅም። ቤተሰብ ልባችሁ ሊሰጋም ሊፈራም አይገባም። በቃ እዩ ልጁ የቢኒ ነው። 2 አመት ከምናምን አብረው ሲኖሩ ሙሉ የቡታጀራ ህዝብ ያውቃል። ከባችሁ ሙሉ ማንኛውም ሰው አስቆማችሁ እቺ ከማን የወለደችው ብትሉ ከቢኒ ነው የሚላችሁ ማንኛውም ሰው ደስ የማያውቅ ሰው ብሩክና ሃይሚ የማያውቅ ሰው እንኳን ማለት ነው። ስለዚህ ለዩና ለቢኒ ሚዲያው ላይ ፊት አትስጧቸው። ቤተሰብ እኔ ልላችሁን ፈልገው ይሄን ነው በቃ ሁለቱ ሌላ አጀንዳ ተከፍሏቸው ይሁን ብሩክና ሃይሚ እንዲለዩ ይሁን ለብር ለገንዘብ ይሁን አላቅም ሚዲያው ላይ ብር ሰብስበው ኑራቸውን እንዲያረጉ ይሁን ግን ደግሞ የሰውን ፍቅር እየበጠበጡ አብሮ መኖር ወር ደግሞ የራስን ትዳር ማስቀደም በጣም ከባድ ነው። ስለዚህ እዩና እንትናም ቢኒን ተጠንቀቋቸው ሚዲያው ላይ። እንግዲህ ቤተሰብ ሁላችሁም ሰብስክራይብ እንደምታረጉ በዚህ ቪዲዮ ባለሙሉ ተስፋ ነኝ። ብሩክና ሃይሚ ዛሬ በራሳቸው ቻናል በራሳቸው ቤት እንደሚከሰቱልና ደስ በሚል በቆንጆ ቪዲዮ እንደሚመጡ እኔ በጣም እርግጠኛ ነኝ፣ ባለሙሉ ተስፋም ነኝ። እና ቤተሰብ ሁላችሁም ሰብስክራይብ አድርጉ። ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስል ነበር። በቀጣይ እስካገኛችሁ ድረስ ሰላም።